በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 25 በዚች ቀን ከግብፅ ወደ ደቡብ ግጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ። የዚህም ቅዱስ ወላጆች እግዚአብሔርን የሚፈሩ ምዕመናን ከእርሱ በቀር ልጅ የላቸውም። በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደው ላይዋ ደምግባቷ ያማረ ድንግል ብላቴና ያለ ፍቃዱ አጋቡት። ወደ ጫጉላ ቤትም በሌሊት ገብቶ ዘወትር እንደሚጸልይ ቆሞ ወደዚያች ብላቴና ቀረብ ብሎ ይህ ዓለም ፍላጎቱ ኃላፊ እንደሆነ አንቺ ታውቂያለሽን? ስጋችንን በንጽህና ለመጠበቅ እርስ በርሳችን እንስማማ ዘንድ ፈጃለሽን? አላት። እርሷም ወላጆች አስገድደው ላንተ አጋቡኝ እንጂ ስጋዊ ፍትወቴን እንዳላሰብኳት ይኸው እግዚአብሔር ምስክሬ ነው። አሁንም እነሆ እግዚአብሔር ልመናዬን ፈጸመልኝ ብላ መለሰችለት። ከዚህም በኋላ ድንግላቸውን በንጽህና ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናት ኖሩ። የእግዚአብሔር መልአክ ከሰማይ በመውረድ ክንፎቹን እያለበሳቸው አልብሷቸው ያድራል። ከጽድቃቸውም ብዛት የተነሳ ማንም ያልዘራትን ያልተከላትን የወይን ተክል እግዚአብሔር በቤታቸው አበቀለ። አድጋ ወጥታ ከቤታቸው ጣራ በላይ ተንሳፈፈች። እርሷም የድንግልናቸው መጠበቅ ታመለክታለች። ይህ ስራ በሰው ተፈጥሮ ላይ ይከብዳልና ሁለቱም ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሀሳብ አይነሳምን? እሳትን የሚያጠፋ ስጋው የማያቃጥል ማን ነው? የእግዚአብሔር ረድኤት የምጠብቀው ካልሆነች ወላጆቻቸውን ብዙ ዘመን ሲኖሩ ልጅን እንዳልወለዱ ባዩ ጊዜ ጎልማሶች ስለሆኑ መለሰላቸው። ከዚህም በኋላ የከበረ ዮሐንስ ከማይህም ማለት ነው እንዲህ አላት። እህቴ ሆይ እኔ ወደ አስቄጥስ ገዳም ሄጄ መነኩስ ዘንድ እሻለሁ፣ ግን ያላንቺ ፍቃድ ምን ማድረግ አይቻለኝም። እርሷም የምትሻውን አድርግ፣ እግዚአብሔር ከእኔ የተፈታ ያድርግህ አለችው። ይህንንም ባለችው ጊዜ ወደ ደናግል ገዳም ወሰዳት። በዚህም መነኮስ እመምኔት ሆነች። ድንቅ ታምራትንም የምታደርግ ሆነች። እግዚአብሔርንም አገለገለች። የክብረ ዮሐንስ ከማም ወደ አስቄጥስ ገዳም ይሄድ ዘንድ በወጣ ጊዜ ፊቱ የሚያበራ ሰው ተገለጠለትና ስለ አመጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኩሴ መሆን እሻለሁ አለው። ያም ፊቱ የሚያበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩዲ በዓት ሄደህ በእርሱ ዘንድ ኑር። እርሱም ያመነኩስህ የምንኩስናንም ስርዓት ያስተምርህ። ያም ፊቱ ብሩህ የሆነ ወደ አባ ዳሩዲ በዓት እስከ አደረሰው ድረስ አጽናናው። አብሮትም ተጓዘ። ይህ አባት ዳሩ እዲም ተቀብሎ አመነኮሰው። እስከ እረፍቱም ጊዜ የምንኩስናን ሕግና ስርዓት አስተማረው። ከዚህም በኋላ የእግዚአብሔር መልአክ ከአባ ዮሐንስ ሐፂር ገዳም በስተ ምዕራብ ሂዶ ለራሱ ከዚያ ማደሪያ ይሰራ ዘንድ አዘዘው። ወደዚያም በሄደ ጊዜ 300 ሰዎች ወደ እሱ ተሰብስበው የምንኩስናንም ልብስ አለበሳቸው። ቤተክርስቲያንንም ለራሳቸው ማደሪያቸውን ሰሩ። ስርዓትንም ምስጋናን የእመቤታችንን የማርያምን ውዳሴ አሰማራቸው። በአንዲትም ዕለት የእመቤታችን የማርያምን ውዳሴዋን በመንፈቀ ሌሊት ቆመው ሲጸልዩ የከበረ ሐዋርያዊ አትናቴዎስ ተገለጠለትና የረቂቁ ምስጢሮችን ገለጸለት። ከዚያችም ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስን ስም የሚጠሩ ሆኑ። ከዚህም በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገለጠችለት። ይህም ቦታ ለዘላለሙ የኔ ማደሪያ ናት፣ እኔም ከአንተ ጋር እንደኖርኩ ከልጆችህ ጋር እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይህም ቤተ ክርስቲያንን አምላክን በወለደች በእመቤታችን ስም የተሰራች ናትና በላይኛው ግብጽ ገዳማት ያሉ በውስጣቸው የሚኖር መነኮሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸው መጥተው የእርሱን ስርዓት ማህበርና ሕግ ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክትን ላኩ። እርሱም ከደቀ መዛሙርቱ አንዱን ስሙ ሲኖዳ የሚባለውን ጠርቶ እኔ እስከምመለስ የመነኮሳቱ ቁምላቸው አለው። እሱም አባ ዮሐንስ ከላይኛው ግብጽ እስኪመለስ በእግሮቹ ቆመ። አላንቀላፋም፣ በምድር ላይም አልተኛም።
በተመለሱ ጊዜ ቆሞ እግሮቹንም አብጠው ተልተው ከሳቸው ትል ሲወጣ አገኘው። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህን አደረክ? እኔ ቁምላቸው ብዬ ያዘዝኩህ ስለ እኔ ሁነህ እንድታስተዳድራቸው ስራቸውን እንድትቆጣጠር እንድትታዘዛቸው ነበር አለው። እርሱም ከእግሮቹ በታች ሰግዶ አባቴ ሆይ ይቅር በለኝ ከበጎ ስራ ምንም አልሰራሁምና አለው። ከዚህም በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለማዊ ተድላ ማደሪያ የሚያድርበት ጊዜ ሲቀርብ ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለዚያ ምስጋና ይሁን፣ እኛን በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን በሜዶናውያንና በሞዓባውያን ዘመን መንግስት የከበሩ አምስቱ መቃብራውያን በሰማዕትነት ሞቱ። ክፋትን የሚወዳት ስሙ ሲሮዳይን የሚባል አንድ ንጉሥ ነበር። ከስልጣኑ በታች የጸኑ ጭፍሮች አሉ። የሚያመልካቸው 50 በወንዶች 50 በሴቶች 50 የተሰሩ ጣዖት አሉት። በጧትና በማታ መስዋዕትን ያቀርብላቸዋል። ሰዎቹም እንዲሰው ያስገድዳቸው ነበር። ከብንያም ወገን የሆነ ስሙ መቃቢስ የሚባል አንድ ሰው ነበር። ለእርሱም መልካሞች የጸኑ 3 ልጆች አሉት። ከእነርሳቸውም ግስላቸውን እንደ ዶሮ አድንቆ የሚገድል አለ። በአንዲት ዓመታትም አንበሳ የሚገድል አለ። በአንድ ጊዜ ሰይፍ በመምዘዝ በሰልፍ ውስጥ መጥቶ ሰው የሚገድል ሳለ እርሱም ውበትንና ግርማ የተሸለሙ ናቸው። ከነሱ ከሁሉ የሚሻ የልብ ውበትን እነርሱ የሥጋ ሞትን ያልፈሩ እግዚአብሔርን የሚያመልኩ ናቸውና። ንጉሥም እናንተ አመፀኞች አማልክቶች እንዴት አትስገዱም አላቸው። እነርሱም በአንድ ቃል እኛ ለእርሱ አማልክቶች ለእነርሱ አማልክቶችህ አንሰግድም፣ እኛም አንተም ለፈጠረ ሕዝቡም በእውነትና በቅንነት ትጠብቅ ዘንድ ላነገሰህ አንተ ግን ቸል ብትል ለተዘጋኸው እግዚአብሔር እንሰግዳለን እንጂ ብለው መለሱለት። ከዚህም በኋላ የተራቡ አራዊትን በላያቸው እንዲሰግዱ አዘዘ። እነዚያም ለቅዱሳን ስግደት ተመልሰው ከከሃዲያን 75 ሰዎችን ገደሉ። በጭንቀትም ወደ ማደሪያቸው መለሷቸው። ሊህም ቅዱሳን ወደ ወህኒ ቤት ጨመሯቸው። ሌሎች 2 ወንዶች ሞታቸውም ሞተው ከእነርሱ ጋር ቀላቀሉት። ንጉሥም 5ቱን ወንድማማቾች አይቶ እጅግ ተቆጥቶ ከሚነግድ እሳት ውስጥ ይጨምሯቸው ዘንድ አዘዘ። ነፍሳቸውንም በእግዚአብሔር እጅ አስረከቡ። ከዚህም በኋላ የቅዱሳን ስጋ አምድ እስከሚሆን ያቃጥሉ ዘንድ ዳግመኛ አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባዶች ደንጊያዎችን ከስጋቸው ጋር አስረው ከባህር ውስጥ ያሰጥሟቸው ዘንድ አዘዘ። ባህሩም አልዋጣቸው። ለዱር አራዊትና ለሰማይ ወፎች እንዲጥሏቸው አዘዘ። አዕዋፋትም ክንፎቻቸውን ጋረዷቸው። 12 ቀኖች ኖሩ። ስጋቸውም እንደ ፀሐይ አበራ። ከዚህ በኋላ ይቀብራቸው ዘንድ አዘዘ። ከዚህም በኋላ ያንን የእግዚአብሔር ሕግ የዘነጋ ንጉሥ ሌሊት በአልጋው ላይ ተነስቶ ሳለ እሊህ ቅዱሳን ተቆጥተው ሰይፋቸውን መዝዘው በፊቱ ቆመው ታዩት። በነቃም ጊዜ የሚበቀሉት መስሎታልና መስሎትን ፈርቶ ተንቀጠቀጠ። ከዚህም የከበረ ሰማዕት ክፉ ነገርን ስላደረገልን እኛ ክፉ ነገርን አንከፍልምን? በነፋስ ፍዳ የሚያመጣ እግዚአብሔር ነውና ፍዳንስ የሚከፍልህ ፈጣሪያችን እግዚአብሔር አለ። ነገር ግን ስለ እውቀትህ ማነስና ስለ ልቦና ድንቁርና እኛ ድሆችን እንደሆነ ተገለጠልን ታየንህ። እኛስ የገደልከን መስሎህ ድህነትን አዘጋጀህልን የጣዖትህ ካህናትና አንተ ግን ለዘላለም መውጫ ወደሌለበት ወደ ገሃነም ትወርዳላችሁ አሉት። ከዚህም በኋላ ከእርሱ ተሰወሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ደግሞ የከበሩ የመኮንኑ የኒቆላውስ የታማኝ ሚስቱ ተጋዳይ የሆነ የታናሽ መነኩሴ የዳንኤል መታሰቢያቸው ነው። ጌታ ሆይ
ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ሁልጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰበ ችግር የጊዜ ማቀርበል ምስጋና ተቀበል። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰባት የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ከግዕዝ ወደ አማርኛ የተረጎመ ከቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።